ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት ከባህር ማዶ ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደዚሁ በቅደም ተከተል ያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ ውድ ቤተሰቦቻችን። በዚህኛው ጥንቅራችን የተወሰኑ ሀገራዊ ጉዳዮችን እናነሳለን። ሸገር ደርቢ በቡናማዎቹ ድል ሲጠናቀቅ እጅግ በጣም አስደናቂ ግብም ተመልክተናል። በጨዋታው ላይ ጨዋታውን በስፋት እናደርሳችኋለን። ከዛ በተጨማሪ የኢትዮጵያ እግር ኳስ ፌዴሬሽን የለውበትም ያለውን እጅግ በጣም አነጋጋሪ መረጃ በሀገር ቤት የስፖርት የመረጃ ክፍለ ጊዜ ለእናንተ የምናደርስ ይሆናል። በአውሮፓ የመረጃ ክፍለ ጊዜያችን ታላላቅ የአውሮፓ ክለቦች በዚህ ሰዓት እያደረጉት ያለውን የዝውውር እንቅስቃሴ በተመለከተ ተጨማሪ መረጃዎችን እናነሳለን። ትልቆቹ ክለቦች ባርሴሎና፣ ሪያል ማድሪድን የመሳሰሉ ከአውሮፓ ተይዘዋል። በተወዳጁ የእንግሊዝ ፕሪሚየር ሊግም በርከት ያሉ ጥንቅሮችን እናነሳለን። ቶትናም ተጫዋች ለማስፈረም ከጫፍ ደርሷል። ጆሴፕ ፔፕ ጋርዲዮላን ቡድን ማንቸስተር ሲቲን የተመለከተ የቡድን ዜና እናደርሳችኋለን። ለቼልሲ ደጋፊዎች ከዝውውር መረጃና ከጨዋታ ጥቆማ ጋር በተያያዘ ተጨማሪ መረጃ እናነሳለን። በተለይም አንድ አስደናቂ ተጫዋች ለማምጣት በሚደረግ ጥረት ላይ መዳረሻው ቼልሲ አሊያም አንድ ክለብ ተጠቁሟል። በቼልሲ የመረጃ ክፍለ ጊዜ በስፋት እናንሳው። ሊቨርፑል በተጫዋች ማስፈረም ሂደት ጎን ለጎን ተጫዋቾቹንም ለገበያ አቅርቦ እየሸጣቸው ይገኛል። በተለይም በቅርቡ ትሬንት አሌክሳንደር-አርኖልድን በ10 ሚሊዮን ፓውንድ ለሪያል ማድሪድ ከሸጠ በኋላ ሌላኛውን የቡድኑን ወሳኝ ተጫዋች ለሌላኛው የማድሪድ ከተማ ክለብ ቀርቧል። መልቀቁ አይቀርም፣ መዳረሻውም እዛ ነው እየተባለ ነው። በሊቨርፑል ቤት አዲስ ነገር አለ ከዝውውር ጋር በተያያዘ ውድ ቤተሰቦቻችን። ለሊቨርፑል ደጋፊዎች ከነኚህ ዝውውሮች በተጨማሪ ወደ ሊቨርፑል ሊመጡ ይችላሉ ስለተባሉት አጥቂዎችም አዳዲስ መረጃ አግኝተናል፣ እናጋራችኋለን። ሚረር ስፖርት አርሰናል እጅግ በጣም አስደናቂውን ቀጣዩን አርጀንቲና ተጫዋች ሊያመጣ ከጫፍ ደርሷል ይላል። ለመሆኑ እዚህ ተጫዋች ላይ ግን አርሰናል ምን አይነት ጥረቶችን እያደረገ ነው? በጣም መፍጠን አለበትም ይላል የሚረር ስፖርት ዘገባ። አርሰናል በብዙ የሚቸገርበት ነገር የመለመላቸውን ተጫዋቾች ፈጥኖ የማስፈረም ችግር ነው። እናነሷለን ዝውውሩን። ከዛ በተጨማሪም የክንፍ አጥቂ ለማምጣት በሚደረገው ጥረት ላይ ያው የኒኮ ዊሊያምስም የሮድሪጎ ጎኤዝም ጉዳይ አሁን ከእጃቸው እየወጣ ይገኛልና አዲስ ተጫዋች እየተመለከቱ ይገኛሉ። አርሰናል ቤት ከቡካዮ ሳካ ጋር በተያያዘና በቡድን ዜና ተጨማሪ መረጃዎችን እንደዚሁ ለአርሰናል ደጋፊዎች የምናጋራችሁ ይሆናል። በርከት ያሉ የመረጃ ምንጮች ከጌኬሬስክ ጋር በተያያዘ ተጨማሪ መረጃዎችን ይዘው ወጥተዋል። ታማኝ የሚባሉ የዜና ምንጮችን መርጠን ይዘንላችኋል። ከዛ በተጨማሪ በማንቸስተር ዩናይትድ በኩል ከክለቡ ጋር ስለመቆየቱ እርግጠኛ ያልሆነው ተጫዋች ምናልባትም በማን ይተካል በሚል ጉዳይ ላይ ኢኤስፒኤን አርጀንቲና ዛሬ አንድ መረጃን ይዞቷል። ከዩናይትድ ዝውውር ጋር ወደ ማንቸስተር ዩናይትድ እንግዲህ የሚቀላቀለው ተጫዋች ለቤተሰቦቹና ለቡድን አጋሮቹ ስንብት አስገብቷል። ኢኤስፒኤን ዛሬ ከዩናይትድ ጋር በተያያዘ ይዞት የወጣውን ሌላ ተጨማሪ የቡድን ዜና እናደርሳችኋለን። ከዛ በተጨማሪ ወደ ቤተሰቦቻችን አማደ ዲያሎ ሀገራችን ኢትዮጵያን ጨምሮ አንድ ያነሳው ጉዳይ አለ። ዲያሎ ኢትዮጵያ በመረጃ ክፍለ ጊዜያችን እኚህን ብቻ አይደለም ወደ ቤተሰቦቻችን ተጨማሪ መረጃዎችን ይዘንላችኋል። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ እስከ ፕሮግራማችን ፍጻሜ እንደ ሁሉ ጊዜው ዛሬም እንድትቆዩ በአክብሮት ገብዘናል። በነገራችን ላይ በሐሳብ መስጫ ሳጥናችን ላይ ላሰፈራችሁልን መልእክት በእውነት ከልብ እናመሰግናለን። እኛን ማግኘት ካሻችሁም በቀጥታ ሐሳብ መስጫ ሳጥናችን ላይ የምትገኙበትን አድራሻ አስቀምጡልን፣ በዛ መልእክት እንልክላችኋለን። እኛን በቀጥታ ማግኘት ትችላላችሁ። መልካም ቆይታ ተመኘን። ሀገራዊ ጉዳይ እንደ ሁል ጊዜው ዛሬም አስቀድመን እንጀምር። ኢትዮጵያ ቡና ከቅዱስ ጊዮርጊስ ሸገር ደርቢ በ35ኛ ሳምንት ኢትዮጵያ ፕሪሚየር ሊግ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በነበረ ጨዋታው በቡናሞቹ 2-0 አሸናፊነት ተጠናቋል። በጨዋታው ላይ ዴቪድ ዋቹኳ አስገራሚ ቅጣት ምት ነው በጨዋታው ላይ ያስመለከተን። 28ኛው ደቂቃ ላይ ከረፍት ሲመለሱ 66ኛው ደቂቃ ላይ አማኑኤል አድማሱ ተጨማሪ ግብ አክሎ ጨዋታው ቡናሞቹ 2-0 አሸናፊነት ተጠናቋል።
በሊጉ ደረጃ ሰንጠረዥ ሁለተኛ ሆኖ ለማጠናቀቅ አሁን ከቡና የተሻለ ክለብ ማግኘት ከባድ ነው። 59 ነጥቦችን ይዞ ሁለተኛ ነው። ቅዱስ ጊዮርጊስ በ45 ነጥብ ሰባተኛ ነው። ምንም እንኳን ሁለቱ ክለቦች በቅዱስ ጊዮርጊስ እንኳን በኩል ለአባት ክለብ ነው የሚባለው በኢትዮጵያ ፕሪሚየር ሊግ ላይ ከፍተኛውን ዋንጫ ያነሳው በብዛት እሱ ነው። ቡና ደግሞ በተፎካካሪነት በደንብ እናውቀው ነበር። ከቅርብ ጊዜ ወዲህ ግን ሁለቱም የሸገር ከተማ ክለቦች ኢትዮጵያ ቡናና ቅዱስ ጊዮርጊስ በሊጉ ላይ በጣም እየተፈተኑ ነው። ዘንድሮ ግን ቡና ለሁለተኛ፣ ቅዱስ ጊዮርጊስ ከ1 እስከ 5 ባለው ስለመጨረስ የሚያደርጉት ንቅንቅ እንደቀጠለ ነው። ዛሬ ግን ቡና በጣም ወሳኝ ነጥብ አገኘ። ቀጣይ በሊጉ 36ኛ ሳምንት እሁድ ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ፣ ረቡዕ ቅዱስ ጊዮርጊስ ከመቻል እንደዚሁ ጨዋታቸውን የሚያደርጉ ይሆናል። የኢትዮጵያ እግር ኳስ ፌዴሬሽን እጅ የለበትም፣ ተጠያቂም አይደለውም፣ ኃላፊነትም አልወስድም ብሏል። በሾኬዝ ጉዳይ የሚፈጠሩ ችግሮችን በተመለከተ ነው የኢትዮጵያ እግር ኳስ ፌዴሬሽን ይሄን ሐሳብ የገለጸው። ሾኬዝ የተባለም ተቋም ከስፔን መልማዮችን በማስመጣት ታዳጊዎችን በመመልመል በውጭ ሀገራት ሙከራ ዕድሎችን ለማመቻቸት የምዝገባ ሂደት ላይ እንዳለ ከተለያዩ ማስታወቂያዎች ተመልክተናል ይላል የኢትዮጵያ እግር ኳስ ፌዴሬሽን። ሆኖም ማስታወቂያ ተነግሮ ምዝገባ ሂደት ከተጀመረ በኋላ አካሄዱን ህጋዊ ለማስመሰል ወደ ፌዴሬሽን በመምጣት ፍቃድ ቢጠይቁም ህጋዊ ሂደትን የተከተለ ባለመሆኑ ይህ ምዝገባ ከኢትዮጵያ እግር ኳስ ፌዴሬሽን እውቅና ውጭ መሆኑን እየገለጸ ለሚፈጠሩ ማንኛውም ችግሮች የኢትዮጵያ እግር ኳስ ፌዴሬሽን ኃላፊነት የማንወስድ መሆኑን እወቁልን ብሏል። በጉዳይ ላይ ተጨማሪ መረጃዎችን ለማግኘት ጥረት እያደረግን ነው። ምናልባት ከዚህ ጋር በተያያዘ ምዝገባ ያደረጋችሁ ታዳጊዎች ካላችሁ ስለ ሁነቱ መረጃ ብታጋሩን ደስ ይለናል። ነገር ግን በሂደቱ ላይ የኢትዮጵያ እግር ኳስ ፌዴሬሽን ያለኔ ፍቃድ የተካሄደ ስለሆነ ለሚፈጠረው ችግር በታዳጊዎቹ ላይ ኃላፊነት አልወስድም ሲል ተደምጧል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ቃል ስፖርት ላይ ናችሁ። በድጋሚ መልካም ቆይታ ተመኘን። ሉዊስ ሱዋሬዝ ስለ ቀድሞ ክለቡ ባርሴሎና ስላሁኑ ተጫዋቹ ላሚን ያማል ሐሳቡን አጋርቷል። ላሚን ያማል ገና በትንሽ ዕድሜው የበሰለ ብሎታል። ገና በትንሽ ዕድሜው ከበርካታም ከሱ በእድሜ በላይ ከሆኑና በእግር ኳስ ዓለም ብዙ ስራዎችን ከሰሩ ተጫዋቾች ጋር እየተነጻጸረ የሚገኝ ነው። አዎ ማደግ ይችላል። ግን በጣም ያስገረመ ነገር በ17 ዓመቱ በብስለት በዚህን ያክል ደረጃ መጫወቱ በጣም አስደንቆኛል። ባርሴሎናን ለትልቅ ነገር እንደሚያበቃው እርግጠኛ ነኝ ሲል ተደምጧል። ሉዊስ ሱዋሬዝ ስለ ወቅቱ ኮከብ የ17 ዓመት ታዳጊ ላሚን ያማል በሰጠው ሐሳብ ባርሴሎና ኒኮ ዊሊያምስን ለማስፈረም ድርድር እያደረገ እንደሆነ ይታወቃል። ድርድሩን ደግሞ ለባርሴሎና በደንብ ያቀለለለት ተጫዋቹ ደሞዝ ቀንሶ ለባርሴሎና ለመጫወት ያለውን ነገር ሁሉ ያቀረበ ተጫዋች መሆኑ ነው። ከምንም በላይ ግን ከዚህ ዝውውር ጀርባ የላሚን ያማል ተጽዕኖ እንዳለበት ተረጋግጧል። ላሚን ያማል ጋር እንግዲህ ጥብቅ ጓደኝነት እንዳላቸው ይታወቃል። በስፔን ብሔራዊ ቡድን ኒኮ ዊሊያምስ እና ላሚን ያማል ፋብሪዚዮ ሮማኖ እንዳረጋገጠውም ከሆነ በተደጋጋሚ ተጫዋቹ ወደ ባርሴሎና እንዲመጣ አናግሮታል። እና ባርሴሎና እንዲቀላቀልም እንግዲህ የተቀመጡ ቅድመ መስፈርቶችን ተጫዋቹ እንዲቀበልም በማሳመን ሂደቱ ላይ ላሚን ያማል አብዛኛውን ስራ ሰርቷል ተብሏል። ስለዚህ ላሚን ያማል ክለቡ ተጫዋቹን እንዲያመጣ፣ ተጫዋቹ ደግሞ ክለቡ የሚያስቀምጠውን ነገር እንዲያሟላ በማመቻቸት ሂደት ላይ ትልቅ ተጽዕኖ ፈጣሪ ተጫዋች ሆኗል ተብሏል። በቀጣይ የሁለቱን ጥምረት በባርሴሎና የምናይ ይመስላል። ፋብሪዚዮ ሮማኖ መረጃውን አጋርቶታል። አንድ ቡድን ተጫውተናል ብሎም አድናቆቱን ቢገልጽለትም ግን መልካም እድልን አልተመኘለትም። ዣቪየር ማሻራኖ አንድ ቡድን ተጫውተናል፣ እሱ ድንቅ ተጫዋች ነበረ፣ በሊቨርፑልም አስደናቂ ስራ ሰርቷል፣ ሆኖም አሁን በማድሪድ ነው የሚገኘው ይላል ዣቪ አሎንሶን። ለዛም ለዣቪ አሎንሶ ጥሩ እንዲገጥመው አልመኝም፣ ነገር ግን ለቡድኑ ትልቅ አሰልጣኝ እንደሚሆን አልጠራጠርም። የቀድሞ ክለቤ ባርሴሎናን በተቃራኒ የሚፋለምን ቡድን ማሰልጠኑ እንዳልደግፈው አድርጎኛል። ስለ ዣቪ አሎንሶ ግን ከጠየቃችሁኝ እጅግ በጣም አስደናቂ አሰልጣኝ ብሎ አወድሶታል። አሁን ሃቪየር ማሻራኖ ኢንተር ማያሚን ይዞ እያሰለጠነ ይገኛል። እንግዲህ የቡድን አጋሩ የነበረው የቀድሞ የቡድን አጋሩ ዣቪ አሎንሶ ደግሞ የዓለማችንን ግዙፉን ክለብ በሚሊኒየም የአውሮፓ ወይም የክፍለ ዘመኑ ምርጥ ቡድን ተብሎ ከፊፋ ልዩ ሽልማት የተበረከተለትን ሪያል ማድሪድ ሎስ ብላንኮችን ያሰለጥናል። ሁለቱም በዓለም ክለቦች ዋንጫ ይሳተፋሉ። ማን ይቀነዋል? በቀጣይ የምንመለከተው ይሆናል።
የቤኔፊካው ፕሬዝዳንት ሩዊ ኮስታ አልቫሮ ካሬስ ወደ ሪያል ማድሪድ የሚያደርገውን ዝውውር በተመለከተ ጥያቄ ቀርቦላቸው ነበር። ምንም አይነት ስምምነት እስካሁን አላደረግንም፣ አንዳንድ ያልወደድናቸው የዝውውር ጥያቄዎች ግን ነበሩ ሲሉ ተደምጠዋል። ሪያል ማድሪዶች ከተጫዋቹ ጋር በግል ጥቅማ ጥቅም 100% ተስማምተው እንደነበረ ቢታወቅም ተጫዋቹ ግን ወደ ሪያል ማድሪድ እንዲያቀና በሂሳብ ጉዳይ ላይ ከስምምነት መድረስ እንዳልቻሉ ከሰሞኑ በሰፋተኛም ዘግበንላችሁ ነበረ። እንደውም በዓለም ክለቦች ዋንጫ እንደሚሄድ ካረጋገጡ በኋላ ነበረ ሪያል ማድሪዶች ዝውውሩን ገታ ያደረጉት። ለማንኛውም የቤኔፊካው ፕሬዝዳንት ሩዊ ኮስታ አልቫሮ ካሬስን በተመለከተ እስካሁን ምንም ስምምነት የለም ብለዋል። ስፔናዊ የተከላካይ ስፍራ ተጫዋች ራውል አሴንሲዮ በሪያል ማድሪድ ቤት ያለው ኮንትራት በይፋ ማራዘሙ በዛሬው ዕለት ተረጋግጧል። ተጫዋቹ በሪያል ማድሪድ ቤት እስከ 2031 ለመቆየት አዲሱን መፈረሙን አትሌቲክ አረጋግጧል። ሎስ ብላንኮች የ2 ዓመቱን ተከላካይ ራውል አሴንሲዮን አዲስ ኮንትራት ውስጥ ውል ማፍረሻ 1 ቢሊዮን ዩሮ ማስቀመጣቸው ተረጋግጧል። በተጨማሪም ተጫዋቹ በአዲሱ ኮንትራቱ የደሞዝ ጭማሪ ይደረግለታል። በቅርቡ ነበር ኮንትራቱን ያራዘመው። አሁን ደግሞ ተጨማሪ ዓመታትን እስከ 2031 እንዲያራዝምና የውል ማፍረሻውን እንግዲህ ከፍ ለማድረግ ስለፈለጉ ሪያል ማድሪዶች ከፍ አድርገውታል። ስለሆነም በሪያል ማድሪድ ቤት ረጅም ዓመታትን ይጫወታል ማለት ነው። እጅግ በጣም አስደናቂ አካዳሚ የቫልዴባስ ውጤት ነው። ስለሆነም በልምምድ ማዕከሉ ላይ የተመለከቱት አሰልጣኝ አንቾሎቲ ወደ ዋናው ቡድን እንዲያመጡት ካረጉት በኋላ በጣም አስደናቂ የሚባል የውድድር ዓመትን አሳልፈዋል። ለኔ የዓመቱ ምርጥ ጨዋታ ከአርሰናል ጋር በጥሎ ማለፍ በኤምሬትስ ያደረኩት ጨዋታ ነበር ብሏል። የአውሮፓ ሻምፒዮንስ ሊግ ባለክብሩ ኦስማን ዴምቤሌ በርካታ ትዕይንቶችን የዘንድሮ የአውሮፓ ሻምፒዮንስ ሊግ አስመልክቶናል። ምናልባት ይህ የኦስማን ዴምቤሌ የዓመቱ ምርጥ ጨዋታ ነው። አርሰናልን እንግዲህ በጥሎ ማለፉ የገጠሙበት። ምናልባት በአውሮፓ ሻምፒዮንስ ሊግ ክለቦቻቸው የተሳተፉ ለእናንተ የአውሮፓ ሻምፒዮንስ ሊግ የዓመቱ ምርጥ ጨዋታ በክለባቸው የትኛው ነበረ? ልታሰፍሩልን ትችላላችሁ። ናፖሊ የስኮትላንዱን እጅግ በጣም አስደናቂ የቦሎኛውን አምበል ሉዊስ ፈርጉሰንን ለማስፈረም ፍላጎት አላቸው ተብሏል። ነገር ግን የሉዊስ ፈርጉሰንን ዝውውር ከመጨረሳቸው በፊት ናፖሊዎች ፍራንክ ዛምቦ አንጉሳን ከክለቡ ማሰናበት ይፈልጋሉ። በቀጣይም እንደ ዛምቦ አንጉሳ ያለ ተጫዋች ክለቡን የሚለቅ ከሆነ ነው እንግዲህ ሉዊስ ፈርጉሰን ወደ ቡድኑ የሚያመጡት ተብሏል። እናም ስኮትላንዳዊ ተጫዋች እጅግ አስደናቂው ተጫዋች ከሌላኛው የቡድን አጋሩ ስኮት መክቶሚኔ ጋር በናፖሊ የአማካይ ስፍራ ላይ ይጣመራሉ ተብሎ ይጠበቃል። አስደናቂ ጊዜን ከስኮትላንድ ብሔራዊ ቡድን ጋር በቦሎኛም ቤት አስመልክቶናል ተጫዋቹ። በቀጣይ በናፖሊ ቤት ከሀገሩ ልጅ ስኮት መክቶሚኔ ጋር ጥምረቱ ይጠበቃል። በሌላ በኩል በዛው የመሃል ሜዳ ክፍል ላይ ናፖሊዎች ኬቨን ደብሩይነን በነፃ እንዳስፈረሙ የሚዘነጋ አይደለም። ስቴፋኖ ፓሊ ከአልናስር ለመልቀቅ ከጫፍ ደርሰዋል። በርካቶች እንደውም ተሰናብተዋል የሚሉ መረጃዎችን እየወጡ ነው። መዳረሻቸው የጣሊያኑ ክለብ ፊዮረንቲና ሊሆን እንደሚችል እየተዘገበ ይገኛል። ከኛ አሰልጣኝ ጋር በተያዘ ከዓለም አቀፍ ሚዲያዎች ውስጥ እስካሁን ያረጋገጠ አንድ ሚዲያ የለም። ግን በርከት ያሉ ክለቦች የእሳቸውን ስንብት አረጋግጠው ቀጣይ መዳረሻቸውንም በተመለከተም እንግዲህ ፊዮረንቲና ሊሆን ይችላል የሚሉ መረጃዎችን በስፋት እየወጡ ይገኛሉ። ዲያጎ ሲሞኔ እርግጠኛ ሆኜ መናገር የምችለው ነገር የአውሮፓ ሻምፒዮንስ ሊግ ዋንጫን ከአትሌቲኮ ማድሪድ ጋር አነሳለሁ ብሏል። ግን መቼ እንደሆነ እርግጠኛ አይደለሁም ብሏል። በተደጋጋሚ ለአውሮፓ ሻምፒዮንስ ሊግ መድረክ ለፍጻሜ ቢደርሱም ሪያል ማድሪድ ከፊታቸው ቆሞ ዋንጫውን መንካትም ማንሳትም አልቻሉም ነበረ። አሁን ግን በዛ ሪያል ማድሪድ ውስጥ ሁሌ በሚያሰናክላቸው ውስጥ ማለት ነው ሮናልዶ የለም። ያለ ሮናልዶ የሚገጥሙት ማድሪድ ነው። በነገራችን ላይ እሳቸውም ደጋግመው እንዳሉት ከሆነ ለአውሮፓ ሻምፒዮንስ ሊግ ዋንጫ ለማግኘታችን ምክንያት ከሪያል ማድሪድ በላይ ሮናልዶ ነው ማለታቸው ይታወቃል። ዲያጎ ሲሞኔ ግን አሁን እርግጠኛውን የቃል የምገባላችሁ ነገር የጊዜ ጉዳይ ብቻ እንጂ የአውሮፓ ሻምፒዮንስ ሊግ ዋንጫን ከአትሌቲኮ ማድሪድ ጋር እንደማሳካው እርግጠኛ ነኝ ሲሉ ተደምጠዋል። የሳውዲ አረቢያው ክለብ አልአህሊ በቅርቡ ከቶተናም የተሰናበቱትን አሰልጣኝ
አንሄ ፖስቴኮግሉን በይፋ በዛሬው ዕለት አነጋግረዋል። ከሰሞኑ በሩመር ደረጃ ፈላጊ ናቸው አልአህሊዎች ብለን ነግረናችሁ ነበረ። ዛሬ ደግሞ ድርድር ተካሂዷል። አልአህሊ በቀጣይ አሰልጣኝ ለመቀየር ከወሰነም አሰልጣኝ አንጌል ፖስቴኮግሉ ለመሾም እጩ እንደነበሩ ይታወቃል። ቶትንሃም ከ17 ዓመት በኋላ ለዋንጫ ድል ያበቁት ከ41 ዓመት በኋላ ለአውሮፓ መድረክ ዋንጫ ያበቁት አንጌል ፖስቴኮግሉን በዚህ ወር ነበር ከኃላፊነት ያሰናበታቸው። በተጨማሪም አልአህሊ የቀድሞ የባርሴሎና አሰልጣኝ ዣቪ ሄርናንዴዝ በእጩነት ሲያዝ የመጀመሪያውን ድርድር ያደረጉት ግን ከአንጌል ፖስቴኮግሉ ጋር ነው። በቀጣይ ከአሰልጣኙ ጋር የሚደረገው ድርድር ይቀጥላል ተብሎ ሲጠበቅ አሰልጣኙ እንደ ስካይ ስፖርት ዘገባ ከሆነ በተሰናበቱ በጥቂት ቀናት ክለብ የማግኘት እድላቸው ሰፊ ነው ሲል ዘግበዋል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ ተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው ዕለታዊ ጥንቅሮቻችን ሻገር በድጋሚ ቃል ስፖርት ላይ መልካም ቆይታ ተመኘን። ማቲያስ ቴሌ ወደ ቶትናም ሆትስፐርስ በቋሚነት ለመዘዋወር ከጫፍ መድረሱን ስካይ ስፖርት ፋብሪዞ ሮማኖን ጨምሮ አረጋግጠዋል። ቶትናም ዝውውሩን ቋሚ ለማድረግ ለባየር ሙኒክ እስከ 35 ሚሊዮን ዩሮ እንደሚከፍሉ ይጠበቃል። አዲሱ የቶትናም አሰልጣኝ ቶማስ ፍራንክ እሱን ለማቆየት ከፍተኛ ፍላጎት መኖሩን ተከትሎ ነው በክለቡ እንዲቆይ የተደረገው። በእርግጥ ሊቆይ እንደሚችል በማለዳው መረጃችን ስንጠቁማችሁ ነበር። አሁን የመጨረሻው ምዕራፍ ላይ ደርሰዋል። በቀጣይ በ35 ሚሊዮን ዩሮ ቋሚ ዝውውር ለቶትናም ሆትስፐርስ ፊርማውን ያኖራል ተብሎ ይጠበቃል። ወልቭስ በፕሪሚየር ሊጉ በርካታ ቁልፍ ተጫዋቾችን አበርክቷል። አሁን ላይ በወልቭስ ቤት ቢጫወቱ ኖሮ ምናልባትም የአውሮፓ እግር ኳስ እንዲቆጣጠር ሊያስችሉ የሚችሉ ተጫዋቾች በአውሮፓ ዙሪያ ተዘዋውረው እየተጫወቱ ይገኛሉ። ለአብነት ያክል የአስቶን ቪላው ግብ ጠባቂ ኤሚሊያኖ ማርቲኔዝ ሲጀመር የወልቭስ ንብረት ነበረ። ከዛ በተጨማሪ የአሁኑ የሲቲው ኑኔዝ እንደዚሁም የዌስትሃም ዩናይትዱ ኬልማን እዛው ወልቭስ ቤት የሚገኘው ተዋቲ ያለ በጣም አስደናቂ ተጫዋች ሪያን አይት ኑሪን ለሲቲ አሁን ሸጠዋል። መሃል ሜዳ ላይ ለአብነት ያክል ጊብስ ዋይት ለኖቲንጋም ፎረስት የሸጡት፣ ቪታኒሃ ለፓሪስ ሰን ዠርሜን የሸጡት፣ ሩበን ኔቬዝ ለአልሂላል የሸጡት፣ ፊት መስመር ላይ ማቲያስ ኩንሃ ለዩናይትድ ሸጠውታል። ዲያጎ ጆታን ለሊቨርፑል ሸጠዋል። ፔድሮ ኔቶን ለቼልሲ ሸጠዋል። እነኚህ ተጫዋቾች በሙሉ ምናልባትም በክለቡ አንድ ላይ ቢጫወቱ ኖሮ አሁን በጣምራነት ምናልባት ለፕሪሚየር ሊግ ዋንጫ መፋለም የሚችል ቡድን አይሆንም ነበረ። የግል መልከታችሁን አጋሩን። ወልቭስ ግን እንደዚህ አይነት ከዋክብትን ለአውሮፓ እግር ኳስ ያበረከተም ክለብ ነው። ምናልባት ሌላኛው ቦሩሲያ ዶርትመንድ ይመስላል። ባለፉት ዓመታት የፊፋ የዓለም ክለቦች ዋንጫ በአዲሱ ፎርማት ሳይገባ በፊት ለመጨረሻ ጊዜ ዋንጫውን በማንሳት ሲቲ የመጨረሻው ቡድን ነው። በአዲሱ ፎርማት ማን ይሆናል የሚለው ይጠበቃል። የመጨረሻውን ዋንጫ ያነሳው ግን ሲቲ ነበረ። የአውሮፓ ሻምፒዮንስ ሊግ ዋንጫን ሲቲ ካነሳ በኋላ በዚህም መድረክ እንደዚሁ እንደነገሰበት ይታወቃል። ሪያል ማድሪድ ለመጨረሻ ጊዜ ከተደረጉ 10 የዓለም ክለቦች ዋንጫ 5ቱን ድል በማድረግ ቀዳሚው ቡድን ነው። ቼልሲ፣ ባየር ሙኒክ፣ ሊቨርፑል፣ ባርሴሎናና ሲቲ ደግሞ ቀሪዎቹን መከፋፈል ችለዋል። በአዲሱ ፎርማት ቅድመ ግምት ከተሰጣቸው ቡድኖች ውስጥ የፔፕ ጋርዲዮላው ማንቸስተር ሲቲ ይጠቀሳል። ለመጨረሻ ጊዜ ግን ይህን የዓለም ክለቦች ዋንጫ በነባሩ ፎርማት ያነሳው ማንቸስተር ሲቲ ነበረ። ከዚሁ የዓለም ክለቦች ዋንጫ ጋር በተያያዘ ውድ ቤተሰቦቻችን ቼልሲ ሌላኛው ፕሪሚየር ሊጉን ወክሎ የሚሳተፈው ክለብ እንደሆነ ይታወቃል። ታዲያ ቼልሲም ደጋፊዎች ምናልባት ክለባችሁ ኳስ ሲጫወት ለማየት ከፈለጋችሁ በዓለም ክለቦች ዋንጫ የመጀመሪያ የምድብ ጨዋታ ምድብ ዲ ላይ ቼልሲ ከሎስ አንጀለስ ነው የሚፋለሙት። እዚህ ሎስ አንጀለስ ቡድን ውስጥ ደግሞ የቀድሞ አጥቂያችሁ ኦሊቬ ዥሩ አለ። የጨዋታ ቀን የፊታችን ሰኞ ሰኔ 9 ምሽት 4 ሰዓት መርሴዲስ ቤንዝ ስቴዲየም አሜሪካ ላይ የሚደረግ መርሃ ግብር ነው። በጨዋታው ዙሪያም ተጨማሪ መረጃዎችን የጨዋታው ቀን ሲቀረብ እንደዚሁ ለቼልሲ ደጋፊዎች እናጋራቸዋለን። ያው ክለባችሁ ግን በትልቅ መድረክ ሲጫወት እንደ ሌሎች ክለቦች አትጠብቁም ቼልሲና ሲቲ፣ ምክንያቱም በዓለም ክለቦች ዋንጫ ፍልሚያ ስለሚያደርጉ ማለት ነው። የብራዚላዊ የፊት መስመር ተጫዋች ጆዋ ፔድሮ
በቀጣይ መዳረሻው ቼልሲ ሊሆን እንደሚችል ሚረር ስፖርት አስነብበዋል። ምናልባት ግን ቼልሲ ሌሎች አማራጮችን እያየ መሆኑን ተከትሎ ቼልሲ ዝውውር ላይ የማይሳተፍ ከሆነ ኒካስል ዩናይትድ ሌላኛው የተጫዋቹ መዳረሻ ይሆናል። ነገር ግን ዦዋ ፔድሮ ቅድሚያ የሚሰጠው ለቼልሲ መጫወትን ነው። ኒካስልም የአውሮፓ ሻምፒዮንስ ሊግ ትኬት መቁረጡ ተጫዋቹን ለማግኘት እንደ ጥሩ አጋጣሚ ተፈጥሮለታል። ስለሆነም በክለቡ በኩል እንግዲህ ቼልሲ ቀጣይ ድርድር ለማድረግ ግን ምርጫ ስለተሰጠውም ክለቡ ቼልሲ በዚህ ድርድር ላይ ምን ያህል ይሄዳል የሚለው ይጠበቃል። ጆዋ ፔድሮ ከቼልሲ አሊያም ከኒካስል አንዳቸውን ቀጣይ ዓመት ይቀላቀላል ተብሎ ይጠበቃል። የስፔን ላሊጋው ክለብ አትሌቲኮ ማድሪድ የሊቨርፑሉን የመስመር ተጫዋች አንዲ ሮበርትሰንን ለማስፈረም ፍላጎት እንዳላቸው በይፋ አስታውቋል። በዛሬው ዕለት አትሌቲኮ ማድሪድ በዚህ ክረምት የግራ መስመር ተከላካይ ክፍሉን ለማጠናከር ማሰባቸው ይፋ ሲደረግ የቡድኑ የግራ መስመር ተጫዋች አዝፒሊኩዌታ በዚህ ክረምት ክለቡን የሚለቅ ሲሆን በሱ በኩል እንግዲህ ቦታውን እንዲሸፍንላቸው የሊቨርፑሉ የግራ መስመር ተከላካይ አንዲ ሮበርትሰን ተመርጧል። ይህንም ተከትሎ አትሌቲኮ ማድሪድ የጆቫኒ ጋላን አማራጭ ተጫዋች ለማስፈረም በማሰብ አንዲ ሮበርትሰንን ሲፈልጉ የ33 ዓመቱ አንዲ ሮበርትሰን በሊቨርፑል በሚቀጥለው የውድድር ዓመት ሜሎስ ኬርኪዝ ወደ ቡድኑ መምጣቱን ተከትሎ ለቋሚነት ቦታ ፉክክር ይጠብቀዋልና በዚህ ምክንያት ከቡድኑ ጋር በቀጣይ ቀናት ተነጋግሮም የቡድኑ ቋሚም አይሆን ከሆነ ክለቡን ለቆ ወደ አትሌቲኮ ማድሪድ የማምራቱ ነገር በትልቁ ይጠበቃል። በርካቶችም የ33 ዓመቱ አንዲ ሮበርትሰን በሊቨርፑል የመቆየቱ ነገር እጅግ በጣም አጣብቂኝ ውስጥ ከመውደቁም በላይ የአትሌቲኮ ማድሪድ ፍላጎት ተጫዋቹን ሊያስኮበልለው ይችላል እየተባለ ይገኛል። በ8 ሚሊዮን ፓውንድ ነበረ ከሃል ሲቲ ሊቨርፑል ተጫዋቹን ያስፈረመው። 8 ዓመት በሊቨርፑል ቆየ። 342 ጨዋታ አድርጓል አንዲ ሮበርትሰን 11 ግብ ከምንም በላይ ደግሞ 67 አሲስት አለው። 78 የግብ አስተዋጽኦ ማለት ነው ከደመር ነው። 9 ዋንጫዎችን በሊቨርፑል ቆይታው ሲያሳካ 2 የፕሪሚየር ሊግ ዋንጫ፣ 1 የአውሮፓ ሻምፒዮንስ ሊግ፣ 2 ኤፍኤ ካፕ፣ 1 ካራባው ካፕ እና የዓለም ክለቦች ዋንጫንም ማሳካት ችሏል። በዋንጫም ደረጃ በትልቅ ደረጃ የሚጠሩ ወይም አንድ ተጫዋች በክለብ ደረጃ ሊያሳካቸው የሚችለውን ግዙፍ ዋንጫዎችን አሳክቷል። በቀጣይ አትሌቲኮ ማድሪድ ይፋዊ ጥያቄ ለሊቨርፑል ያቀርባል ተብሎ ሲታሰብ ሊቨርፑልም ተጫዋቹን ጠቀም ያለ ገንዘብ ካገኘበት ለመሸጥ ክፍት ነው እየተባለ ይገኛል። ስለሆነም ሊቨርፑል በአንድ የክረምት የዝውውር መስኮት የቡድኑን ቁልፍ የቀኝም የግራም ተከላካይ አሳልፎ ይሰጣል ማለት ነው። የቀኙን ጄሬሚ ፍሪፖንግን አስቀድሞ አስፈርሟል። የግራውን አንዲ ሮበርትሰን እያለ በቀጣይ ቀናት ውስጥ ሜሎስ ኬርኪዝን የግሉ ያደርጋል ተብሎ ይጠበቃል። የሊቨርፑል የመሃል ተከላካይ ጀረል ኳንሳ ቆይታው እርግጥ አይደለም። የአዲሱ የባየር ሊቨርፑል አሰልጣኝ ኤሪክ ቴን ሃግም የተጫዋቹ ፈላጊ መሆናቸውና የጆናታን ተተኪ እንዲሆን ምርጫቸው እንዳደረጉት ከሰሞኑ ነግረናቸዋል። ታዲያ ሊቨርፑል የመሃል ሜዳ ተከላካይም ጀረል ኳንሳ በጉዳዩ ላይ ተጠይቆ ነበረ። በእግር ኳስ ህይወቴ ቀጣዩን እርምጃ ለመቀበል 100% ዝግጁ ነኝ ሲል ተደምጧል። ያው ከሊቨርፑል የመልቀቁ ነገር አሁን እርግጥ እየሆነ መምጣቱን ተከትሎ በሰጠው ሐሳብ ነው። ዘ አትሌቲክም እንዳረጋገጠው ከሆነ ተጫዋቹ በሊቨርፑል የመቆየቱ ነገር እጅግ በጣም ዝቅተኛ ነው ብሏልና በቀጣይ የኤሪክ ቴን ሃጉን ባየር ሊቨርፑልን የመቀላቀል እድሉ ሰፊ ነው ተብሏል። በፊት መስመር አጥቂ ላይም ተጫዋቾችን ለማምጣት የሚጠበቅበትን ስራ ሁሉ ይሰራል የተባለው የአርኔ ስሎቱ ክለብ ሊቨርፑል ከፍሎሪያን ዊርትዝ ሪከርድ ሰባሪ ዝውውር በኋላ ፊቱን ወደ አጥቂ መስመሮች ያዞራል ተብሎ ይጠበቃል። አሌክሳንደር ኢሳክ፣ ቪክተር ኦስሜን፣ ሁጎ ኤኪቲኬም በዋነኝነት ዝርዝር ውስጥ ያሉ ናቸው። እነኚህ በእርግጥ በሊቨርፑል ዝርዝር ውስጥ ብቻ አይደሉም። ነገር ግን ሊቨርፑልም አጥቂ ማስፈረም ይፈልጋልና እነኚህ ተጫዋቾች በዝርዝር ውስጥ መያዛቸውን ሚረር ስፖርት አረጋግጧል። እነኚህን ዝውውሮች ታዲያ ከተመለከተን በአርሰናልም በቼልሲም በዩናይትድም በኩል የሚሳተፉበት ዝውውር ነውና ሊቨርፑል ሪከርድ ከሰበረበት ከፍሎሪያን ዊርትዝ ዝውውር ቀጥሎ አጥቂ ሲያመጣ እነኚህ በትልቁ የሚጠበቁ አጥቂዎች ናቸው ብለዋል። አርሰናል ሌላኛውን ፍራንኮ ማስታንቱኖ፣ ሌላኛውን ላሚን ያማል፣ ሌላኛውን ኢስታቪዮ ዊሊያን ከአርጀንቲና ለማምጣት ስራዎችን እየሰራ መሆኑ ተረጋግጧል። አርጀንቲናዊ ፖርቶ ፕሮዲግ ይባላል። እጅግ በጣም አስደናቂ ተጫዋች ነው።
ቦሩሲያ ዶርትመንድ ከአርሰናል ቀጥሎ ስለ ተጫዋቹ መረጃ ያሰባሰበው ክለብ ሆኗል። በፊፋ የዓለም ክለቦች ዋንጫ ላይ በነገራችን ላይ ከሚሳተፉ ተጫዋቾች ወጣቱ ተጫዋች ወይም በእድሜ ትንሹ ተጫዋች እሱ ነው። ይህን ተጫዋች የገላቸው ለማድረግ አርሰናሎች አስቀድመው ስራ እየሰሩ ይገኛሉ ተብሏል። ግን ቦሩሲያ ዶርትመንድ ዝውውሩን ሊጠልፈው ይችላል። ልክ የጁድ ቤሊንግሃም ወንድም ጆብ ቤሊንግሃምን እንዳስፈረመ ማለት ነው። አርሰናል እንደ ሚረር ስፖርት ዘገባ ከሆነ ዝውውሩ ላይ መፍጠን አለባቸው ብለዋል። አርሰናል የፒኤስቪ አይንዶቨኑን የክንፍ መስመር ተጫዋች ጆዋን ባካዮኮንም ሁኔታ መከታተል ጀምሯል። ሊቨርፑልም እዚህ ዝውውር ውስጥ እንዳለበት ይታወቃል። ተጫዋቹ ኮንትራቱ ሊጠናቀቅ 1 ዓመት ብቻ ቀርቶታል። እናም በ17 ሚሊዮን ፓውንድ የውል ማፍረሻ የፈለገው ክለብ ሊያስፈርመው ይችላል፣ ወይም ተጫዋቹ መቀላቀል የፈለገው ክለብ የግሉ ሊያደርገው ይችላል። ለቡካዮ ሳካ እንደ ጥሩ ባካፕ መሆን የሚችል ተጫዋች ነው። በተለይ በአርሰናል ቤት ኢታን ንዋኔሪ ቀጣይ ውድድር ዓመት የተፈጥሯዊ ቦታው የአማካይ ስፍራውን ይዞ ይጫወታል ተብሎ ነው የሚጠበቀውና አርሰናሎች እንደ ጥሩ አማራጭ ተመልክተውታል። እዚህም ዝውውር ላይ ግን እንዳልኳችሁ ሊቨርፑልም ስላለበት ለአርሰናል ጠንከር ያለ ፉክክር ይጠብቃቸዋል። አርሰናል ቤት በትልቁ የሚተቹበት ዋነኛ ጉዳይ የምልመላ ሂደታቸው አይደለም፣ በጣም አስደናቂ ነው። ቶሎ ተጫዋቾችን የማስፈረም ሂደት ግን አሁንም በክለቡ ደጋፊዎች ጭምር በብዙ እያስተቸው እንደሆነ ይታወቃል። መግቢያችን ላይ ኦስማን ዴምቤሌ በውድድር ዓመቱ በተለይም በአውሮፓ ሻምፒዮንስ ሊግ ከአርሰናል ጋር በጥሩ ማለፍ ያደረግነው ጨዋታ ላይ የዓመቱ ምርጥ ጨዋታ ማለቱን ነግረናችሁ ነበረ። በተቃራኒው ደግሞ የአርሰናሉ ኢታን ንዋኔሪ በውድድር ዓመቱም ምርጡ ጊዜ ማንቸስተር ሲቲን 5-1 ያሸነፍንበት ጨዋታ ብሎታል። በነገራችን ላይ ሜሪኖም በኤምሬትስ ከሊቨርፑል ጋር ያደረገውን ጨዋታ ጎል ማስቆጠር ስለነበር አልረሳውም ብሏል። ኢታን ንዋኔሪም በተመሳሳይ አርሰናል ማንቸስተር ሲቲን 5-1 ሲያሸንፍ ተቀይሮ ገብቶ እጅግ በጣም አስደናቂ የምትባል ግብ ከሜዳው ከፍጹም ቅጣት ምት መምቻው ሳጥን ውጪ አክሮሮ መጥቶ ማስቆጠሩ ይታወቃል በጨዋታው ላይ። ለማንኛውም የአርሰናሎቹ ተጫዋቾች ንዋኔሪ የሲቲን ጨዋታ ሲቲን ያሸነፉበት፣ ሚኬል ሜሪኖ ደግሞ ከሊቨርፑል ጋር የነበረውን ጨዋታ የዓመቱ ምርጥ ብለውታል። ቡካዮ ሳካ በተጠናቀቀው የውድድር ዓመት በእንግሊዝ ፕሪሚየር ሊግ ከሚጫወቱ ተጫዋቾች ሁሉም በ90 ደቂቃ ትልልቅ የግብ ዕድሎችን በመፍጠር ቀዳሚ ተጫዋች ብሎታል። ሁስኮርድ ነው መረጃውን ይዞት የወጣው። እንዳጠቃላይ ግብ ዕድል በመፍጠር አይደለም፣ ግን ግብ ሊሆኑ የሚችሉ ትልልቅ የግብ ዕድሎችን በ90 ደቂቃ በአማካይ በመፍጠር ግን ቡካዮ ሳካን የሚስተካከል የለም። በተለይም በጉዳት ምክንያት ለ3 ወር ገደማ ለ3 ወር ለሚጠጋ ጊዜ እንዳልነበረ ይታወቃል። ወደ 101 ቀን አካባቢ በጉዳት እንዳልነበረ ይታወቃል። ግን ቡካዮ ሳካ ከተጫወተቸው ጨዋታዎችና ከፈጠራቸው የግብ ዕድሎች አንጻር በ90 ደቂቃ ትልቅ የግብ ዕድሎችን በመፍጠር በፕሪሚየር ሊጉ ቀዳሚ ተጫዋች ሆኗል። በተጨማሪም ቡካዮ ሳካ በፕሪሚየር ሊጉ ታሪክ ለአርሰናል በርካታ አሲስቶችን በማድረግም 5ኛ ደረጃ ላይ መቀመጥ ችሏል። ቡካዮ ሳካም ከዴኒስ ቤርካም 94፣ ቴሪ ዳንሎነሪ 74፣ ሴስክ ፋብሬጋስ 70፣ እንደዚሁም ሜሱት ኦዚል 54 ቀጥሎ 5ኛው ተጫዋች ነው 45 አሲስት በማድረግ ካሮል ራምስዴል እኩል ማለት ነው። ቀጣይ የውድድር ዓመት ምናልባት የሜሱት ኦዚልን ሪከርድ ለማለፍ ይችላል። ቀጣይ ደግሞ በአርሰናል ድርድር እየተደረገ ነው ኮንትራቱን ለማራዘም። የሚሳካ ከሆነ ደግሞ ምናልባት የነ ዴኒስ ቤርካምን 94 አሲስት ለአርሰናል በፕሪሚየር ሊግ የማበርከትን ለግብ የሚሆኑ ኳሶችን የማበርከትን ሂደት ሊነጥቅ ይችላል። በቀጣይ የሳካም ኮንትራት በአርሰናል ቤት በትልቁ እንደሚጠበቅ ይታወቃል። አንድ አጥቂ በአውሮፓ ውስጥ ለማዞር በዚህ ሰዓት እጅግ በጣም አስቸጋሪ ነው። የአጥቂ ቁጥሮች በጣም ማነስና ዋጋቸው ውድ መሆን። በርከት ያሉ የፖርቱጋል የመገናኛ ብዙሃን ቪክተር ጊዮኬሬስ አሁንም ቢሆን የዝውውር አማራጩ አርሰናልን ማስቀደም ነው ይላሉ። ታማኝ የዜና ምንጮች ሁኔታውን በተመለከተ እስካሁን ያሉት ነገር የለም። ምናልባት ግን እንደ ጥሩ ማስረጃ ሊሆን የሚችለው ጊዮኬሬስ ገና የዝውውር መስኮቱ ከመከፈቱ በፊት ለአርሰናል ቅድሚያ እንደሚሰጥ አስታውቆ ነበረ። መልካም የሚባለው ዜና ለፈላጊ ክለቦቹ ከ60 እስከ 70 ሚሊዮን ፓውንድ ይገኛል። ጊዮኬሬስ ግን በተመለከተ አርሰናል ድርድር እያደረገ እንደሆነ ሲታወቅ እስከዚህ ሰዓት ድረስ አንድም ይፋዊ ጥያቄ አላቀረበም። አስቀድሞ ከቤንጃሚን ሼሽኮ ጋር ድርድር ሲያደርግም እንደነበረ አይዘነጋም። ምናልባት ጉዳዩን ለአርሰናል ደጋፊዎች እንቶ አርሰናል ራሱ ይፋዊ ሂሳብ እስኪያቀርብ ቪክተር ጊዮኬሬስ በ303 ጨዋታ 202 ግብ አስቆጥሯል። ውድ ቤተሰቦቻችን እጅግ በጣም አስገራሚ የሚባል ንጻሬ ነው ይሄኛው። ከቤንጃሚን ሼሽኮ ጋር በተያያዘ ደግሞ በ210 ጨዋታ 106 ግቦችን አስቆጥሯል።
ሁለቱም ተጫዋቾች በንጻሬ ደረጃ ከተመለከት ነው ግብ የማስቆጠር ንጻሬያቸው እጅግ በጣም አስደናቂ የሚባል ነው። ቪክተር ጊዮኬሬስ በአጠቃላይ ወደ 7 የሚጠጉ ክለቦችን ከሀገሩ ጋር ማለት ነው እንዳጠቃላይ ሲጫወት ቤንጃሚን ሼሽኮ ሀገሩን ጨምሮ 4 ቡድኖች ተጫውቷል። ቪክተር ጊዮኬሬስ በርካታ ክለቦችን በመጫወትም ልምድ አለው። ለማንኛውም በ303 ጨዋታ 222 ግብ ያስቆጠረው ቪክተር ጊዮኬሬስ አሊያስ በ210 ጨዋታ 106 ግብ ያስቆጠረው ቤንጃሚን ሼሽኮ አርቴታ ሼሽኮን ቪክተር ጊዮኬሬስን አንድሪያ ቤርታ ለማን ይፋይ ጥያቄ ያቀርባሉ የሚለው ደግሞ በቀጣይ ይጠበቃል። ማንቸስተር ዩናይትድን የመልቀቁ ወይም የመቆየቱ ጉዳይ በተመለከተ አንድሬ ኦናና ዛሬ በአንድ መድረክ ላይ ተገኝቶ ሲጠየቅ ጉዳዩ ላይ እርግጠኛ ለመሆኑን ተናግሯል። አንድ ተጫዋች በክለቡ የመቆየት ፍላጎት ስላለው ብቻ ሳይሆን በክለቡ ሲፈለግ በእርግጠኝነት መናገር የሚችለውን ጉዳይ አንድሬ ኦናና አልተናገረውም። ያ ማለት ኦናና እንደተጠበቀው በዩናይትድ የመቆየቱ ነገር በማንቸስተር ዩናይትድ የሚወሰንለት ይሆናል ማለት ነው። ማንቸስተር ዩናይትድ ደግሞ ይህን ውሳኔ ለመወሰን ገዢ ይጠብቃል። ማንቸስተር ዩናይትድ ለአንድሬ ኦናና ገዢ እስካገኘ ድረስ እንደሚሸጠው ሌላ ፍንጭ የተገኘበት ቀን ነው ማለት ይቻላል። ስለሆነ እርግጠኛ አይደለም የሚፈጠረውን አብረን ያለን ብለዋል። ማንቸስተር ዩናይትድ አስቶን ቪላውን ኤሚሊያኖ ማርቲኔዝን የግላቸው ማድረግ ይፈልጋሉ። ከ6 ወር በፊት ግብ ጠባቂውን ማነጋገራቸው ተረጋግጧል። እናም በአንድሬ ኦናና ሽያጭ ላይ ተመረኮዘው ቀጣይ ውድድር ዓመት ግብ ጠባቂ የማምጣት የማንቸስተር ዩናይትድ የዝውውር ፖሊሲ አሁንም የኦናናን መውጣት ሲጠባበቅ ኦናና እርግጠኛ አይደለም ብሏል። ኤሚሊያኖ ማርቲኔዝ ሌሎች እርምጃዎችን ከመውሰዱ በፊት የዩናይትድ ሁኔታም ይገመግማል ያለው ኢኤስፒኤን አርጀንቲና ነው። ስለ አርጀንቲና የግብ ጠባቂ ቀጣይ መዳረሻ ሲዘግብ በርከት ያሉ የአረብ ክለቦችን ጨምሮ የተጫዋቹ ሌሎችም ፈላጊዎች አሉት፣ ግን የዩናይትድን እርምጃ ይጠባበቃል ተብሏል። ዲያጎ ሊዮን በመጪዎቹ ቀናት ዩናይትድን እንደሚቀላቀል ይታወቃል። በዛሬው ዕለት ከቤተሰቦቹና ከቡድን አጋሮቹ ጋር መሰናበቱን በማህበራዊ ትስስር ገጹ ላይ አስታውቋል። በጥር በእረፍት ላይ ኦልትራፎርድ መጥቶ ጎብኝቶ ነበረ። በወቅቱ መጥቶ የሕክምና ምርመራ አድርጎ ፊርማውን ፈርሞ ነበረ። ዲያጎ ሊዮን እንግዲህ ማንቸስተር ዩናይትድን አካዳሚ ነው የሚቀላቀለው። በቀጣዩ ለዋናው ቡድን ያድጋል ተብሎ ይታሰባል። እጅግ በጣም አስደናቂ የሚባል የግራ የመከላከል ስፍራ ተጫዋች ነው። ለማንኛውም ዲያጎ ሊዮን ቤተሰቦቹና እንደዚሁም ቡድኑን አመስግኖ ላደረጋችሁልኝም ነገር አመሰግናለሁ ብሏል። በቀጣይ በዩናይትድ ቤት በትልቁ የሚጠበቅ ታዳጊ ነው። ኢኤስፒኤን ዛሬ ሌላ ይዞት ከወጣው መረጃ ለመረዳት እንደሞከር ነው። በተለይም ሮብ ዳውሰን ነው መረጃውን ይዞት የወጣው። ራስመስ ሆይሉንድ የማንቸስተር ዩናይትድ ቆይታውን በተመለከተ እስከዚህ ሰዓት ድረስ የተረጋገጠ ነገር ባይኖርም ማንቸስተር ዩናይትድ አሁን ጊዮኬሬስን የማያገኙ ከሆነ በሆይሉንድ የመቀጠላቸው ነገር እርግጥ እየሆነ ይመጣል ብለዋል። ጊዮኬሬስ ከሰሞኑ ስሙ በስፋት ከአርሰናል ጋር ዳግም መያያዙን ተከትሎ ማንቸስተር ዩናይትዶች ሌሎች አማራጮች ላይ በተለይም ከገንዘብ መወደድና ከተጫዋቾቹ ሳምንታዊ ደሞዝ ጋር በተያያዘ ራስመስ ሆይሉንድን ለማቆየት ሊገደዱ ይችላሉ ብለዋል። ሮብ ዳውሰን አክሎም በክለቡ ያሉ አንዳንድ ሰዎች አጥቂው ከአታላንታ ሲመጣ ወደ ነበረበት ብቃት ማሻሻል ወይም መመለስ ክለቡ በቀጣይነት ይችላልና በርከት ያለ ገንዘብ አውጥቶ አሁንም ሌላ አጥቂ ከመሞከር ይህንኑ ተጫዋች እንግዲህ ወደ አቋሙ እንዲመለስ ማድረግንም እያጤኑበት ነው ብለዋል። አማድ ዲያሎ ዛሬ በማህበራዊ ትስስር ገጹ ላይ አንድ መልእክት አጋርቷል። አፍሪካ የተባረከች ሀገር ነች ይላል። በቀጥታ ቃል በቃል ከተረጎም ነው ማለት ነው። አፍሪካ የተባረከች አህጉር ነች ካለ በኋላ የአፍሪካን ባንዲራ ሲዘረዝር የሀገራችን ኢትዮጵያንም ባንዲራ እንደዚሁ አካቷል። በርከት ያሉ ሀገራት በሚገኙባት አህጉረ አፍሪካ ሀገራችን ኢትዮጵያ ባንዲራ ከጥቂቶች ውስጥ ተካቷል። ከሰሞኑ ማንቸስተር ዩናይትድ አዲሱን መለያ ባስተዋወቁ እንግዲህ ደጋፊዎቹ ዘንድ ምስሎችን ሲያጋራ አንድ ኢትዮጵያዊ ወስዶ በማህበራዊ ትስስር ገጹ ላይ እንዳጋራ ይታወቃል። አሁን ደግሞ አማድ ዲያሎ አፍሪካ የተባረከች አህጉር ነች ባለበት ጥቅሱ ላይ የኢትዮጵያንም ባንዲራ እንደዚሁ ማካተት ችሏል። በእንግሊዝ ፕሪሚየር ሊግ በዘንድሮው ውድድር ዓመት በቋሚነትም ይሁን ተቀይረው እየገቡ አሊያም በክለብ ደረጃ የተያዙ በውሰት እየተጫወቱ የሚገኙ በሌሎች ክለቦች በቀጣዩ ውድድር ዓመት አሊያም በሚጠበቁ ማለት ነው በፕሪሚየር ሊግ ሶፋስኮር ምርጥ 11ን መርጧል። ግብ ጠባቂ ፔንደርሰን መርጧል። የተከላካይ ስፍራ 4 ተጫዋቾች ሉዊስ ማይልስ ስኬሊ ከአርሰናል፣ ሌኔሮ ከማንቸስተር ዩናይትድ፣ ሬይስ ከማንቸስተር ሲቲ፣ አቼ ፖንግ ከቼልሲ፣ አማካኝ ስፍራ ላይ
በቀጣይ በርግቬል ከቶትናም ኬንድሪ ፓኤዝ ከቼልሲ ያው በውሰት ሰጥተውት ነበረ እንደዚሁም ግሬ ከቶትናም የፊት መስመር የቼልሲ ሁለቱ ተጫዋቾች ጉዬ በዛው በክለብ ውስጥ የሚገኝ ግን ጉዳት ያጠቃው ኢስታቪዮ ዊሊያን በፓልሜራስ የነበረ በውሰት የሰጡት ግን ንብረትነቱ የቼልሲ ኢች ቬሪ ሌላኛው የማንቸስተር ሲቲ ተጫዋች ነው እነኚህ በፕሪሚየር ሊግ በክለብ ደረጃ የተያዙ በውሰት የተሰጡ ወይም እየተጫወቱ ያሉ በቀጣይ በፕሪሚየር ሊጉ የሚጠበቁ ምርጥ ወጣት ተጫዋቾች ብሎ ሶፋስኮር ዛሬ መረጣቸው ነው ምናልባት ምርጥ ወጣት ሌሎችም ከነበሩ ልታጋሩን ትችላላችሁ እኛ ከቃል ስፖርት የአሁኑን መረጃ እዚህ ጋር ቋጨን ሰናይ ጊዜ